ይህንን ሰርግ አይታችኋል ብዬ ተስፋ አደርጋለሁ። ሰርጋችሁን የአብርሃምና የሳራ ያርግላችሁ። አይውሽ ሰሞኑን ሚዲያ ላይ ያው የምታዩት ፓስተር ቃል ኪዳን ትዳር መስርቶ ይገኛል እና ኮመንቶቹን ገብታችሁ እዩ እስቲ። በጠቅላላ ያለውን ነገር እኔ ኮመንቶቹን ሳነብ ምንድነው የታዘብኩት? እንደው ለቃል ኪዳን ለፓስተሩ ስል ማለት ነው ሚዲያ ላይ ማውጣቱን ለምን አስፈለገ? ማለቴ እዛው ተጋብታችሁ ባላችሁበት ዘመድ ተጠራርቶ ከወዳጆቼ ጋር እዛ ብታከብር አይሻልም ወይ ወዳጄ? እና አንተን የሚያይ ሰው ሁሉ በጥሩ አይን ያያል ብለህ ታስባለህ ወይ? ምናልባት እኮ ሙሽራዋ በለበሰችው ልብስ ላይ የሰው አይን ሊያርፍ ይችላል። ምናልባት ባደረገችው ጫማ፣ በለበሰችው ልብስ፣ በሰውነቷ ተክለ ሰውነቷ ግዝፈቷን አይቶ ሰው አይኑ ሊያርፍበት ይችላል። እና ለምን ይናገራሉ? በአንተ ሙሽራ ላይ ለምንድን ነው የሚናገሩት? ግን ሶሻል ሚዲያ ላይ ሰርግ ወዳጄ ጥሩ አይመስለኝም፣ እንደኔ እይታ ማለት ነው። እቺን የመሰለች ኦፍ ኮርስ ነገር ነው። እኔ ኮመንቶችን ላነብ ገብቼ ነበር እና 70-80% የሚሆነው ኮመንቱ በአጠቃላይ በአንተ ሙሽሪት ላይ የተነሳ ነገር ኔጌቲቭ ነው። እና ለምን ይወራል ሚዲያ ላይ ወጥተህ? የአብርሃምና የሳራ ያርግላችሁ። ግን ሶሻል ሚዲያ ላይ ስትመጡ ምናልባት እንደኔ የሚል ሰው እንኳን ተጋባችሁ የሚል ሰው ላይኖርም ይችላል። የሚሉት እንዳሉት ሁሉ ግን እኔ ሚዲያ ላይ የታዘብኩት ነገር አብዛኛው ሰው ሲሳለቅ ነው። በአንተ ሙሽራ ላይ ለምንድን ነው እንዲህ ሰዎች የሚሳለቁት ወዳጄ? ማን ነው? ፓስተር ቃል ኪዳን በአንተ ሙሽራ ላይ ለምንድን ነው ሰዎች በሰዎች አይን ውስጥ እንድትገባ ለምን ታደርጋለህ? እቺን የመሰለች ሙሽራ የሰዎች አይን እኮ ምናልባት እናንተ በምትበሉት ልብስ ላይ፣ ምናልባት እናንተ በምትበሉት ምግብ ላይ የሰው አይን ሊያርፍ ይችላል። እሷ ባደረገችው ጫማ፣ እሷ በለበሰችው ልብስ፣ እሷ በተቀባችው ሜካፕ አይኗ የተለያዩ ነገሮች ላይ የሰው አይን ሊያርፍ ይችላል። እና የሰው አይን ካረፈ ወዳጄ ጥሩ ይመስላል እንዴ? ብዙ ጊዜ ሚዲያ ላይ እዩኝ ያሉ ሰዎች መጨረሻ ላይ ፍቱኝ ሲሉ እኔ አይቼ አውቃለሁ። ብዙ ጊዜ ለምን እዛው ሰፈር ላይ ሆኖ ሞቅ ፏ ብላችሁ ለምን አታሳልፉ? ሚዲያ ላይ ማምጣቱን ለምን አስፈለገ? በሰው አይን ማግባቱ ውፍረቷ ሌላ ነገር ሊሆን ይችላል። በእርግጥ እኔም ለመጀመሪያ ጊዜ ሳይ ኢትዮጵያ ላይ እንደዚህ አይነት በውፍረት ግዙፍ ሰው አለ ወይ ብያል አውቃለሁ። ገርሞኛል። በእርግጥ ውፍረቷ ይገርማል። እኔ ያጋጥሞኝ አያውቅም እንደዚህ አይነት ውፍረት። ከዚህ በፊት እኔ እንደሷ የወፈረ ሰው የማውቀው ማ ነበር? ይሄ ዘማሪው ማ ነበር? ማን ጉቱ የሚባለው አንድ አለ ወፍራም ግዙፍ። ያኔ አይቼ እኔ ኢትዮጵያ ላይ እንደዚህ አይነት ሰው አለ ብዬ አስቤ መላቅም ደንግጬ ነበር። አሁን ሴቷ ጉቱ ናት እሷ። ኤኒዌይስ ሶሻል ሚዲያ ላይ ስትመጣ ሙሽራ ግን በሰው አይን ባታስበላ እልሃለሁ ወዳጄ።